የእናትን ጭንቅላት ሳትቀይር እወዳታለሁ አትበል እሺ። እህትሽን እኮ ብዙ ጊዜ አታያትም ነበር። እህትሽና እናትሽ ሲተቃዩ ከአንቺ ይልቅ እኔ ነበር ቅርባቸው ነበር። ትሰማኛለህ? እህቴን ብቻ ላግኛት። ይኸውልሽ ትሰሚኛለሽ? በክፋት የታወረ አይነሽን ግለጭ። እኔን ተይኝ። እህትሽን ብትወጂ ኖሮ እኔንም ትወጂ ነበር። እሱም እናቱን ስታስቀይምበት እንዴት ዝም ይልሻል እንዴ? ቆይ እኔ ምን አገባኝ? ቤቲ እባክሽ ከእናቶች ጋር ጸብታይ። የትኛውም ደካማ ልጅ ቢሆን በእናቱ ከመጡበት ዝም ሊለሽ። ትሁት የኔ እህት ቤቲ፣ አንቺን ግን ሳይሽ ችግር መፍታት ላይ ያተኮርሻል መሰለኝ። ትሁት ጥረቴ እየገባሽ አይደለም ማለት ነው? ትሁት እማልፈልገውን ሰው እኮ አቅፌ እየኖርኩ ነበረ። የእህቴን በቀል ለመበቀል ስል ይሄ ሁሉ ዓመት ቆይቻለሁ። አንቺ ሁሌ ከእውነት ጋር ስለምትቆሚ የሁሉንም እውነት መስማት ነበረብኝ። አለሜ ፍርደ ገምድሎኝ ነበር። በጣም ይቅርታ። ቆይ እኔ አንቺን የምቀየምሽ ይመስልሽ? ብዙ ነገር እኮ ነው ያደረግሽልኝ። እንደዚህ የሚባል ነገር የለም አለሜ። አጥፍቻለሁ። ካጠፋሁ ደግሞ ይቅርታ መጠየቅ አለብኝ። ገዜን እጋፈጣለሁ ብለሽ ካሰብሽ ደግሞ ተጋፈጭ። ቆይ እጃችን ላይ ያለው ነገር ለዚህ በቂ አይደለም እንዴ? ልክ ነሽ። ብዙ ወንጀል ሰርቷል። ከመታሰሩ በፊት ንብረትሽን መውሰድ ይቀድማል። እሺ ምን ላድርግ? የኔ እናት አላስጨንቅሽም። የፈለግሽውን ነገር አድርጊ። እንደምታዩ እናቴ ምንም የምታውቀው ነገር የለም። ህሊና ስላላት ነው ያንቺን ይቅርታ እየፈለገች ያለችው። ናቲ እኛ እናወራለን፣ አንተ ዝም በል። አዎ እንደዛ ነው የሚሻለው። ትንሽ ነገሩ ቀለል እንዲለኝ እህትሽን ላሳክማት። ካላችሁበት የኪራይ ቤት ደግሞ ገዝቼ ላስቀምጣችሁ። ምን ያስቅሻል? ሙድ እያሸበን ነው እንዴ? ናቲ ዝም በል ብያለሁ። የሆነ ተጸጽተሽና የኔ ነገር አንገብግቦሽ ከሆነ ይኖራል። ምንድነው ታዲያ የምትፈልጊው? የምትፈልጊውን አደርጋለሁ። እኔ አሁን እህቴን ማሳከም እችላለሁ። ይህን ሁሉ ዋጋ የከፈልኩት እህቴን ለማሳከም ካልሆነ ምኑን ኖርኩኝ? መኖሪያ ማጠፋው የልፋቴን ዋጋ አገኛለሁ። እሺ ምንድነው የምትፈልጊው? ፍትህ እፈልጋለሁ። ወንድምሽን እዚህ ሀገር መምጣት ታደርጊያለሽ። ከዛም ለህግ አሳልፈሽ ትሰጪዋለሽ። ናቲ ከዚህም በፊት ለዓለሜ ገዛኸኝ ያለውን ንብረት እንዳለ ወደ ቤቲ አዙሯል፣ እሷ ጋር አሽሿል የሚለውን ነገር ነግሯት ነበር። ዓለሜ ደግሞ ያንን ነገር በቁም ነገር አልወሰደችውም ይሁን ወይ ደግሞ አላመነችውም ይሁን ባይታወቅም አሁን ላይ ቤቲን እያለቻት ያለችው እህትሽን እኔ አሳክማታለሁ እያለች ነው። ያ ማለት ገዛኸኝን ትከሰዋለች፣ ያለውን ንብረት እንዳለ ትካፈለዋለች። በምትካፈለው በምትወስደው ንብረት ደግሞ የቤቲን እህት ማሳከም ትፈልጋለች ማለት ነው። እዚህ ጋር ትልቅ ጥያቄ ሊሆን የሚችለው ቤቲ በእጇ የገባውን ንብረት መልሳ ለገዛኸኝ ሰጥታ በገዛኸኝ በኩል ለዓለሜ እንዲመለስ ታደርጋለች የሚል ነገር ነው ማለት ነው። ዓለሜ በእርግጥ አሁን ላይ አለ የሚባል ሁነኛ ጠበቃ ቀጥራ ጉዳዩን እየተከታተለች እንደሆነ ነው ስታወራ የነበረው ማለት ነው። ግን ደግሞ ቤቲ አሁን ላይ ዓለሜ ይሄንን ነገር ስትላት እኔ ስለ ጉዳዩ ምንም እማቀው ነገር የለም ከጭንቀቴ እንድወጣና እንድረጋጋ እህትሽን ቢያንስ ላሳክማት እያለች ነውና የቤቲ አሳሳቅ ግን ምናለሽ በምንሽ ነው እህቴን የምታሳክሚው የምትል ይመስላል ማለት ነው። ያ ማለት ቤቲ አሁን ላይ የምትፈልገውን የራሷን መስፈርት አስቀምጣለች ማለት ነው። ዓለሜ ወንድሟን ደውላ በሌላ ነገር አማካኝታ ወይ ደግሞ አታላውም ይሆን እሱ ወደ ሀገር ቤት እንዲመጣ ታደርጋለች። ከዛም በኋላ እሱ እስር ቤት እንዲገባና ቤቲና እህቷ ላይ ላደረሰው ነገር የእጁን እንዲያገኝ ትፈልጋለች ማለት ነው። ጥያቄው እዚህ ጋር ዓለሜ ያንን ነገር ታደርጋለች፣ ዓለሜ ወንድሟን አሳልፋ ትሰጣለች የሚል ነገር ነው ማለት ነው። ምንም እንኳን ከዚህም በፊት ወንድሟ የሰራውን ወንጀል ሳታቀርታ ወንድሟ በገንዘብ እንዲወጣ ገንዘቡን በጓደኛው በኩል ብትልክለትም አሁን ላይ ጉዳዩን ካወቀች በኋላ ወንድምሽን ጥሪውና እስር ቤት ይግባ የሚለውን ነገር ታደርጋለች የሚል ነገር ነው ማለት ነው። ምናልባት ቤቲ እዚህ ጋር ሊሆን ይችላል ልትስማማ የማትችለው። ዓለሜ አሁን ላይ ቤቲ ልትላት የምትችለው ያንን ነገር ማድረግ አልችልም፣ እህትሽን ላሳክማት፣ አንቺም ለደረሰብሽ ጉዳት ካሳ ልክፈልሽ ማለቷ አይቀርም ማለት ነው። ቤቲ ደግሞ ያንን ነገር አትፈልግም። አሁን ላይ የምትፈልገው እሷ ፍትህን ነው የምፈልገው ብላለች ማለት ነው። እዛ ጋር ያለውን በእጇ የገባውን 92% የሆነውን የዓለሜንና የገዛኸኝን ንብረትም ወስዳለች። በተጨማሪም ደግሞ አሁን ላይ ፍትህን እንደምትፈልግ ነው እየተናገረች ያለችው ማለት ነው። ሌላው ነገር ልናነሳ የምንችለው እውነት ዓለሜ ያንን ነገር ብታደርግ ወንድሟን አታላ ወደ ሀገር ቤት እንዲመጣ አድርጋ ከዛም በኋላ ቤቲና እህቷ ላይ ላደረሰው ነገር እስር ቤት እንዲገባና
ቤቲም እህቷም ፍትህ እንድታገኝ አለሜ ይሄንን ነገር ብታደርግ ቤቲ ደግሞ በእጇ ያለው ንብረት የገዛኸኝን ንብረትና የአለሜን ንብረት ትመልሳለች የሚል ነገር ነው ማለት ነው። እሷ አሁን ላይ ያንን ነገር የምታደርግ አይመስልም። እሷ የምትፈልገው እህቴን እኔው ራሴ አሳክማታለሁ፣ አንቺ ደግሞ ወንድምሽን ጥሪና ወንድምሽ እስር ቤት ይግባ የሚለው ነገር ነው። ሁለቱም ሊስማሙ የማይችሉት እዚህ ጋር ነው። አለሜ አሁን ላይ እያለች ያለችው የወጣትነት እድሜን ያቃጠልኩበት ንብረቴን እፈልጋለሁ እያለች ነው። ለዛም ነው አሁን ላይ ገዛኸኝን እየከሰሰች ያለችው ማለት ነው። በስልክም ደውላ እሱ ላይ ስትዝት የነበረው ማለት ነው። ገዛኸኝ ደግሞ ስለ ክሱ ሰምቷል። እሷ የያዘችው ጠበቃ ራሱ ምን አይነት ጠበቃ እንደሆነና በገንዘብ ሊታለል የማይችል ሰው እንደሆነ ገብቶታል። አሁን ላይ ሁለቱም የተማከሩት ባለፈው እንዳየነው ገዛኸኝና ቤቲ ማለት ነው። ሁለቱም ለማድረግ ያሰቡት አለሜ ይሄ ክስ እንዳይሳካላት እሷ መንገዷ ላይ ቆሞ እሷ ላይ እንቅፋት መሆን ነው። ገዛኸኝ የሚያስበው ማንም ሰው በህይወቴ ከፊት ለፊት ቀድሞኝ አያውቅም፣ እሷን ወደ ኋላ መመለስ አያቅተኝም ሲል ነበርና እንዴት አድርጎ እሷን ወደ ኋላ እንደሚመልስ ወይ ደግሞ እንዴት አድርጎ መንገዷ ላይ ቆሞ ይሄንን ክስ እንደሚያጨናግፍበት ባይታወቅም ግን ደግሞ አሁን ላይ ትክክለኛው መፍትሄ ብሎ ከቤቲ ጋር የተማከሩት ያንን ነገር ነው። አሁን ላይ አለሜን ማስወገድ አለሜን መግደል የሚለው ነገር እነሱ ላይ ምን አይነት አደጋ እንደሚያስከትል ሁለቱም አሳምሮ ስለሚያውቁ ነው። አለሜ እዚህ ጋር ብቸኛ ጠላቷ የሚባሉት ሁለቱ ብቻ ናቸው። አለሜ ላይ ጉዳት ቢደርስ ወይ ደግሞ አለሜ ብትጠፋ አንደኛ ተጠርጣሪ የሚሆኑት ወይ ደግሞ በአንደኝነት ደረጃ ወንጀለኛ ሆኖ እስር ቤት የሚገቡት ሁለቱ ስለሆኑ ያንን ነገር ማድረግ አንችልም አሁን ላይ። ስለዚህ እንዲናድርግ ብሎ እሷም መንገዷ ላይ ሊቆሙ ነው ማለት ነው። እንዴት አድርጎ መንገዷ ላይ እንደሚቆሙ እንዴት አድርጎ ይሄንን ክስ እንደሚያጨናግፉበት ባይታወቅም ግን ደግሞ በአሁን ሰዓት አለሜ ክሷን ልታቆም የምትችለው ወይ ደግሞ ይሄንን ሀሳብ ማንሳት ልታቆም የምትችለው ምናልባት በናቲ በኩል ከመጡባት ነው ማለት ነው። ናቲን አግቶ ይወስዱባትና ይሄንን ክስ አቁሚ እንደዚህ አድርጊ ወይ ደግሞ ያንን ነገር ባይሏት ራሱ ናቲን አፍኖ የሆነ ቦታ ያስቀምጣሉ። ያኔ ደግሞ አለሜ ናቲን ካጣች ክሱ ለተወሰነ ጊዜም ታቆምና ልጇን ወደ መፈለግ ልትሄድ ትችላለች ወይ ደግሞ ሌላ መንገድም ሊኖራቸው ይችላል። ምናልባት እኛ እስከዛሬ ያላወቅነው ገዛኸኝ አለሜን የሚያስቆምባት እሷን ወደ ኋላ የሚመልስበት የሆነ መንገድ ይኖረዋል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ቤቲ ዛሬ የቤቢ እናት ላይ ያደረገችው ነገር ነው። ይሄ የግድያ ሙከራ ነው። ቤቢም በጣም ተከፍቷል። ምንም እንኳን ከእናቱ ጋር ባይስማማ ምንም እንኳን ከእናቱ ጋር በፍቅር ባይኖሩና እሱ እዛ ጋር የሚወዳትን ሂዊን ሽባ ብላ ብታስቀይምበትም ቤቢ ደግሞ እዚህ ጋር እናቱ ነችና የፈለገ ነገር ቢሆን ቤቲ እንድትገልባት ወይ ደግሞ ከፎቅ ላይ ልትወረውርባት ስትል ነበር እሱ የደረሰው። ያንን ነገር እናቱ ላይ እንድታደርግ አይፈልግምና ይሄ ነገር እሱን አስቀይሞታል፣ አስኮርፎታል። ግን ደግሞ ቤቲ አንድ ያነሳችው ሀሳብ አለ። እናትህ እህቴን እንደዚህ ማለቷን የምትቀጥል ከሆነ ከዚህ ቤት እንወጣለን የሚለውን ሀሳብ አንስታለች። እዛ ጋ ነው ቤቢ ትንሽ የደበረው። ያ ማለት ሂዊ ከሱ ርቃ እንድትሄድ አይፈልግም። አሁን ላይ የነሱ ቤት ነው ተከራይቶ የተቀመጡት። እናቱ እዛ ጋ አንቺ ሽባነሽ፣ አንቺ ለልጄ አትመጥኝም የሚለውን ነገር ብትናገርም ግን ደግሞ ከሱ ርቃ እንድትሄድ አይፈልግም። ያው ጎረቤት ለጎረቤት ስለሚኖሩ እሷን ሁሌ ማግኘት እሷን ሁሌ አይኗን ማየት ይፈልጋል። ቤቲ ደግሞ እዚህ ጋር ሌላ ቦታ አከራይላችኋለሁ እናቴንና እሷን ይዣቸው እሄዳለሁ የሚለውን ነገር ካነሳች ምናልባት እሷን ለማግኘት ከባድ ሊሆንበት ስለሚችል ነው እዚህ ጋር ቤቲን ያኮረፈውን ነገር መለስ ብሎ ደግሞ እሷን ይሄንን ነገር እንድታቆም ሲለምናት የነበረው ማለት ነው። አሁን ላይ ቤቢ ማድረግ አለበት ብለን የምናስበው የእናቱን አመለካከት መቀየር ነው። ሂዊ ታክማ እንደምትድን ወደ ቀድሞ ጤንነቷ እንደምትመለስ ቤቲ ዶክተሮቹ እንደነገሯት ከዚህም በፊት ስታወራ ነበር። በዛ መንገድ እናቱን ማሳመን አለበት እንጂ እዚህ ጋር ቤቲን እንደዚህ ያደረግሽ እንዲህ ማድረግ የለብሽም የሚለው ነገር ውስጥ ከሷ ጋር ሌላ ሰጣ ገባ ውስጥ መግባት የለባትም ማለት ነው። እንዳየነው የቤቢ እናት የአመለካከት ችግር ነው ያለባቸው። አንቺ ሽባ ነሽ ለልጅ አትመጥኝም የሚለው ነገር ምን አይነት የቀነጨረ አስተሳሰብ እንዳላቸው ነው የምንረዳው ማለት ነው። ቤቢ ደግሞ እዚህ ጋር ትልቁ ሚና የሚጫወተው የእናቱን አስተሳሰብ ማቀየር እና ለሂዊ ጥሩ አመለካከት እንዲኖራት ማድረግ ነው ያለበት ማለት ነው። በእርግጥ እሱም ይሄንን ነገር ለቤቲ ቃል ገብቶላታል። እናቴን እንደምንም ብዬ አሳምናታለሁ፣ አንቺ ብቻ ሂዊን ይዘሽብኝ አትሂጂ የሚለውን ነገር አውርቷት ነበር ማለት ነው። እዚህ ጋር ደግሞ እናቱ ይሄንን ነገር ከሰማች ቤቢ ሄዶ እሷን ሲያወራት ምን ልትል እንደምትችል መገመት ባያዳግትም ግን ደግሞ እሷን ለማሳመን እናቱን ለማሳመንና ወደ ትክክለኛ
ትክክለኛው አመለካከት እንድትመጣ ለማድረግ እዛ ጋር ቤቢን እንደሚያለፋውና ትልቅ ዋጋ እንደሚያስከፍለውም የታወቀ ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትሁትና ስለ ናቲ ነው። ናቲ አሁን ላይ የሚፈልገው ነገሮች ከተስተካከሉና ሁሉም ነገር ወደ ቀድሞ አልጋ ባልጋ ከሆኑና ገዛኸኝም እዛ ጋር የእጁን አግኝቶ የዓለሜም ንብረት ከተመለሰ በኋላ እሱ የሚፈልገው ከትሁት ጋር ተጋብቶ አንድ ላይ መኖር ነው። ትሁት ደግሞ የራሷን ስጋት ነግረዋለች። አባቷ አሁን ላይ እንደታመመና ወደ ቀድሞ ጤንነቱ ከተመለሰ መጥቶ እሷን ይዟት እንደሚሄድ ነው እሷ ስትናገር የነበረው ማለት ነው። ከዚህም በፊትም አንድ ያነሳችው ነገር ነበረ። እኔ ቤተሰቦቼ ችግረኛ አይደሉም፣ የገንዘብ ችግር የለብኝም፣ ግን ደግሞ እዛ ጋር ተመስገን እኔን ሲያስቸግረኝ ነው ከሱ ስር ዞር ለማለት ወደ አዲስ አበባ መጥቼ የቤት ሰራተኛ የሆንኩት የሚለውን ነገር አንስታ ነበርና ምናልባት አባቷ ከመጣ አንቺ ከዚህም በኋላ እንደዚህ አይነት ነገር መስራት የለብሽም፣ እኔ አንቺን ለመጠበቅ አላንስም በሚለው እሷን ወደ ሀገር ይዟት ሊሄድ ይችላል። እሷም ያነሳችው ሀሳብ ይሄ ነው። ግን ደግሞ ያለውን ነገር ከአባቷ ጋር አውርታ ከናቲ ጋር መጋባት እንደምትፈልግና ከሱ ጋር መኖር እንደምትፈልግም በዛ መንገድ ልታሳምነው ትችላለች ማለት ነው። ሌላው ነገር ደግሞ የካሌብ አባትና የዓለሜ ፍቅር ነው። የካሌብ አባት አሁን ላይ ከዓለሜ ጋር ባለው ነገር በጣም ደስተኛ ሆኗል። በእርግጥ ሁለቱም እንጋባለን፣ እንደዚህ እንሆናለን፣ ትዳር ውስጥ እንገባለን የሚለውን ነገር ባያወሩም ግን ደግሞ አሁን ላይ የካሌብ አባት ነገሮችን በምናብ እየሳለ ከዓለሜ ጋር መኖር የሚለው ነገር በጣም እያስደሰተው ይመስላል ማለት ነው። የቀድሞ ባለቤቱን ፎቶ ራሱ ለዓለሜ አሳይቶ ዓለሜ ቆንጆ ናት፣ እንዲማረግ አለብህ የሚለው ነገር ፎቶዎቹ ላይ አስተያየት ስትሰጥ አንቺ ከወደድሻትማ በፍሬም አርጌ ቤት ውስጥ እሰቅላችኋለሁ ማለቱ ምን ያህል ለዓለሜ በልቡ ውስጥ ትልቅ ቦታ እንደሰጣት ነው የምንረዳው ማለት ነው። ምናልባትም ወደፊትም ሁለቱ አብሮ ኖሮ ደስተኛ ሆኖ የምናይ ይሆናል ማለት ነው።